የኩላሊት ህመም ምን ያህል ከባድና አሳሳቢ ሊሆን እንደሚችል። ህመሙ ሲጀምር በጣም ሊያስደነግጥ ይችላል፣ ነገር ግን መፍትሄው በእጃችን ላይ ነው። ዛሬ ይህንን ጉዳይ በግልጽና አጭር በሆነ አቀራረብ ይዘንላችሁ መጥተናል። በጥቂት ደቂቃዎች ቆይታ ውስጥ ስለ ኩላሊት ጠጠር ምንነት፣ ምልክቶቹ፣ መነሻ ምክንያቶችና ህክምናዎች የተሟላ ግንዛቤ ያገኛሉ። የኩላሊት ጠጠር ምንድን ነው? የኩላሊት ጠጠር ማለት ከጥቃቅን ክሪስታሎች የተሰራ ጠንካራ ቁስ ነገር ነው። በቅርበት ስናየው ትንንሽ ጠጠሮችን ይመስላል። እነዚህ ጠጠሮች የሚፈጠሩት ማዕድናት፣ ጨውና ሌሎች የሰውነታችን ተረፈ ምርት ብንለው ይቀላል መውጣት ያለባቸው በኩላሊታችን ውስጥ ሲጠራቀሙ ነው። የኩላሊት ጠጠር በሽንት ስርዓታችን ወይንም ዩሪነሪ ሲስተም ውስጥ ይፈጠራል። አብዛኛውን ጊዜ በኩላሊት ውስጥ ሲጀምሩ አልፎም በሽንት ፊኛ ውስጥ ሊያድጉ ይችላሉ። በሽንታችን ውስጥ ያሉ ተፈጥሯዊ ንጥረ ነገሮች ለወራት እንዲሁም ለዓመታት ተደራርበው በመከማቸታቸው ወደ ጠጠርነት ይቀየራሉ። የኩላሊት ጠጠሮች መጠናቸው እጅግ በጣም የተለያየ ነው። አንዳንዶቹ ልክ እንደ ደቃቅ ጨው ጥቃቅን በመሆናቸው ምንም አይነት ህመም ሳይሰማንና እኛም ሳናውቀው በሽንታችን አማካኝነት በቀላሉ ሊወጡ ይችላሉ። የተወሰኑት ደግሞ መጠናቸው ከፍ ብሎ እንደ አፕል ፍሬ ወይንም እንደ አተር ፍሬ ሊሆኑ ይችላሉ። አልፎ ደግሞ ምንም ምልክት ሳያሳዩ እያደጉ ሄደው መጠናቸው ሊተልቅ ይችላል። እነዚህ ትልልቅ ጠጠሮች በሽንት ቧንቧችን ውስጥ ተቀርቅረው ወይንም ተወትፈው የሽንት ፍሰትን በማገድ ከፍተኛ ህመምና የጤና ችግር ሊፈጥሩ ስለሚችሉ ልዩ ጥንቃቄ ያስፈልጋል። አብዛኛውን ጊዜ የኩላሊት ጠጠር በሰውነታችን ውስጥ ቢኖርም ምንም አይነት ምልክት ላያሳይ ይችላል። ነገር ግን እነዚህ ጠጠሮች ከቦታቸው መንቀሳቀስ ሲጀምሩ ከፍተኛ ህመምና ምቾት ማጣት ያመጣሉ። ይህ ሂደት ነው እንግዲህ የኩላሊት ጠጠርን ማስወጣት ወይንም መውጣት ወይንም ፓሲንግ ኤ ኪድኒ ስቶን የሚባለው። ከዚህ በታች የተዘረዘሩትን ምልክቶች ካስተዋሉ የኩላሊት ጠጠር እያስወጡ ወይንም እየወጣ ሊሆን ስለሚችል በትኩረት ይከታተሉ። አንደኛው ከፍተኛ ህመም በጀርባ፣ በጎን፣ በታችኛው የሆድ ክፍል ወይም በብሽሽት አካባቢ የሚሰማ ድንገተኛና ስለታም ህመም። ሁለተኛው የማቅለሽለሽ ስሜትና ትውከት። ህመሙ ከባድ በሚሆንበት ጊዜ ሰውነታችን ለህመሙ ምላሽ የሚሰጠው በማቅለሽለሽ ስሜት ሊሆን ይችላል። ሶስተኛው በሽንት ውስጥ ደም መታየት። ሽንቱ ቀይ ወይንም ቡናማ መልክ ሊኖረው ይችላል። አራተኛው በሚሸኑበት ጊዜ የሚሰማ ህመም። ሽንት በሚወጣበት ወቅት የማቃጠል ወይም የመቆጥቆጥ የመውጋት ስሜት ካለ። አምስተኛው ለመሽናት መቸገር። ሽንት መጥቶ መከልከል ወይንም አልወጣ ማለት፣ መቆራረጥ ወይንም በትንሹ ብቻ መሽናት። ስድስተኛው ደመናማ ወይም መጥፎ ጠረን ያለው ሽንት፣ የሽንት መልክ መቀየርና ደስ የማይል ያልተለመደ ሽታ መኖር። ሰባተኛው ትኩሳትና ብርድ ማለት። ይህ ምልክት በተለይ የሽንት ቧንቧ ኢንፌክሽን አብሮ ካለ የሚታይ አሳሳቢ ምልክት ነው። ይህ ህመም እጅግ ከባድና ከአቅም በላይ ሊሆን ስለሚችል እነዚህን ምልክቶች ካዩ በፍጹም ችላ አይበሉ። ወዲያውኑ ወደ ጤና ተቋም በመሄድ ከሐኪም ጋር መማከር አለቦት። አሁን ደግሞ ምርመራ፣ መነሻ ምክንያቶችና አጋላጭ ሁኔታዎችን አንድ ባንድ እንመለከታለን። ሐኪሞ ጋር ሲሄዱ ትክክለኛውን ህክምና ለመስጠት የተለያዩ ምርመራዎች ያደርጋሉ። የመጀመሪያው የሽንት ምርመራ ወይንም ዩሪን አናላይሲስ ሲሆን በሽንት ውስጥ ደም ወይም ኢንፌክሽን መኖሩን ለማረጋገጥ ይጠቅማል። በመቀጠልም እንደ ራጅ ወይንም ኤክስሬ፣ አልትራሳውንድ ወይም ሲቲ ስካን የመሳሰሉ የውስጥ አካል ምስል የሚያሳይ ምርመራዎች ታደርጋላችሁ። የኩላሊት ጠጠር ለምንና እንዴት ይፈጠራል? ለአብዛኛዎቹ ታካሚዎች የኩላሊት ጠጠር ለምን እንደሚፈጠር በእርግጠኝነት ማወቅ ይከብዳል። ነገር ግን አጋላጭ የሆኑ በርካታ ምክንያቶች አሉ። ዘርና ጾታ ጥናቶች እንደሚያሳዩት ነጭ ወንዶች ከጥቁር ወንዶች በይበልጥ ለኩላሊት ጠጠር ተጋላጭ ናቸው። የቤተሰብ ታሪክ፣ በቤተሰብ ውስጥ ይህ ችግር ካለ የመጋለጥ እድሎ ይጨምራል። የውሃ እጥረት ወይንም ዲሃይድሬሽን፣ በቂ ውሃ ለመጠጣት ዋነኛው
ምክንያት ነው። አመጋገብ ከፍተኛ ፕሮቲን መጠን ያላቸው ምግቦች ወይም ኦክዛሌት የበዛባቸው እንደ ለውዝ የመሳሰሉት ምግቦችን አብዝቶ መመገብ ለኩላሊት ጠጠር ተጋላጭነትን ይጨምራል። ውፍረትና የሽንት ቧንቧ መዘጋት ወይንም ተደጋጋሚ የሽንት ቧንቧ ኢንፌክሽን። አሁን ደግሞ ሕክምናውና መፍትሄዎቹን እንመልከት። የኩላሊት ጠጠር መኖሩን በሐኪም ከተረጋገጠ አይዟችሁ፣ የኩላሊት ጠጠር አይሻለኝም ብላችሁ እንዳትጨነቁ። በጣም ፈዋሽ የሆኑ ዘመናዊ ሕክምናዎች አሉት። የሕክምናው አይነት እንደ ጠጠሩ መጠን እና በጤናው ላይ ይወሰናል። ዋና ዋና ሕክምናዎች ዩሬትሮስኮፒ። የሕክምና ሐኪሙ ቀጭን ቱቦ በመጠቀም በቀጥታ ወደ ውስጥ በመግባት ጠጠሩን የሚያወጣበት መንገድ ነው። ሌላኛው የድምፅ ሞገድ ሕክምና። ይህ ቀዶ ጥገና የሚያስፈልገው ሕክምና ሲሆን የድምፅ ሞገዱን በመጠቀም ጠጠሩን በመሰባበር በሽንት አማካኝነት በቀላሉ እንዲወጣ ያደርጋል። የኩላሊት ጠጠር እንዳይፈጠር የመከላከያ መንገዶችም አሉት። አንደኛ፣ በቂ ፈሳሽ መጠጣት። በቀን ቢያንስ ከ3 እስከ 4 ሊትር መጠጣት አለቦት። ውሃ መጠጣት ከከበዳችሁ የውሃ ይዘታቸው ከፍተኛ የሆኑ እንደ ሐብሐብ፣ ዱባ፣ እንጆሪና ብሮኮሊ የመሳሰሉትን ይመገቡ። ሁለተኛ፣ አመጋገቦን ማስተካከል። የኩላሊት ጠጠር እንዲፈጠር አስተዋጽኦ የሚያደርጉ እንደ ጨው፣ ሶዳ፣ ስኳር የበዛባቸው ለስላሳ መጠጦችና ጁሶች እንዲሁም የእንስሳት ፕሮቲን እንደ ስጋና እንቁላል የመሳሰሉትን አለማዘውተር። የኩላሊት ጠጠር እንዳይፈጠር አስተዋጽኦ የሚያደርጉ ምግቦችም አሉ። አረንጓዴ ቅጠላማ አትክልቶች በማግኒዥየም የበለጸጉ እንደ ዱባ ፍሬ፣ የፖታሲየም ይዘት ያላቸው ደግሞ እንደ ሙዝ፣ ቲማቲም፣ ምስርና በፋይበር የበለጸጉ ምግቦችን ያዘውትሩ። ሶስተኛው ክብደት መቀነስና እንቅስቃሴ። የአካል ብቃት እንቅስቃሴ ማድረግ ክብደትን ከመቆጣጠር ባለፈ የተፈጠረውን ጠጠር በራሱ ጊዜ እንዲወጣ ትልቅ አስተዋጽኦ አለው። ነገር ግን እንቅስቃሴ ከመጀመሩ በፊት ሐኪሞን ማማከር አይርሱ። ምክንያቱም ምናልባት የኩላሊት ጠጠር መጠን በዚህ መልኩ የሚወገድ ላይሆን ይችላል። ቀድመው ያማክሩ። በጥቅሉ የኩላሊት ጠጠር ምልክቶች ከታየቦ በፍጹም ችላ ይበሉ። አብዛኛዎቹ ጠጠሮች በራሳቸው ጊዜ ሊወጡ ቢችሉም የተወሰኑት ግን ተገቢውን ትኩረት ካልተሰጣቸው ከባድ የጤና መቃወስ ሊያመጡ ይችላሉ። ያስታውሱ፣ የኩላሊት ጠጠር አንዴ ከተፈጠረ ዳግም የመከሰት ዕድል ስላለው ፈውስ የለውም ሊባል ቢችልም በጣም ሊታከም የሚችል የጤና ችግር ነው። ከኩላሊት ስፔሻሊስት ጋር በቅርበት መመካከር ለወደፊቱ ጠጠር የመፈጠር አደጋን በከፍተኛ ሁኔታ መቀነስ ይችላሉ። ውድ የሀበሻ ኬር ቤተሰቦች ጤናችሁን በቅርበት ተከታተሉ፣ በቂ ውሃ ጠጡ፣ እንዲሁም የአኗኗር ዘይቤያችሁን አስተካክሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ይህንን መሰል የጤና መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳይረሱ። በሚቀጥለው በሌላ ጠቃሚ ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩን።